እንዴት ናችሁ? እኔ ጾብ ድንቅ እባላለሁ። በጌታ ቤት ነው ያደግኩት። የክርስቲያን ፋሚሊ ልጅ ነኝ እና አሁን እንዴት ወደ ኒው ክሬሽን እንደመጣው ልንገራችሁ። ወደ ኒው ክሬሽን የመጣሁት ዩኒቨርሲቲ ግራጁዌት ካደረኩኝ በኋላ የት ቸርች መያዝ እንዳለብኝ አላወቅኩም። በቸርች አልተያዝኩም ነበር። ክፍለ ሀገር ነበርኩኝ። የሻሸመኔ ልጅ ነኝና ወደ ዩኒቨርሲቲ ከሄድኩኝ በኋላ በቃ ጌታን አሁን በማቀው ልክ አላቀው። ስለዛ ጌታን ማውቀበት እውቀት ትክክል ስላልሆነ ዩኒቨርሲቲ በገባው ሰዓት ኦሬዲ በቃ ትቻዋለሁ። ትምህርቴን በእርግጥ አነባለሁ፣ ጎበዝ ተማሪ ነኝ። ግን ከጌታ ጋር የነበረኝ ኮኔክሽን ኦሬዲ እሱ ባይተውኝም እኔ ትቼው ነበር። ሶ ከዛ አፍተር ግራጁዌሽን ወደዚህ ወደ አዲስ አበባ መጣሁኝ። ፋሚሊ ጋር ሆንኩኝና የት ቸርች መያዝ እንዳለብኝ እንትን እያልኩ እያለ አጎቴ ነበረ ብዙ ቸርቾችን እየሄድኩ እያለ እስቲ መጀመሪያ ከመወሰንሽ በፊት ኒው ክሬሽን አፖስትል ጃፒ ጋር ሂጂና 2 ቀን ሙሉ ፕሮግራም ተካፈይ አለኝ። ከዛ ዜን መጣሁኝ። የመጀመሪያ ቀን ስመጣ እሁድ ነበረ። አሪፍ ፕሮግራም ነበር፣ ደስ ይላል። ከዛ በኋላ ማክሰኞ ባልመጣም ግን ደጋግሜ መጣ ነበረ። ከዛ በኋላ የሆነ ቀን ስመጣ ሆሊ ኮሚኒየን የምንወስድበት ቀን ነበረ። ከዛ አፖስትል ወጥቶ በልሳን ጸልዩ አለ፣ ጉባኤውን ማለት ነውና ሁሉም አግሬሲቭሊ በልሳን ይጸልይ ነበር። እኔ ደግሞ በልሳን መጸለይ አልጀመርኩም በዛ ታይም እና ሲጀመር ስለ ልሳን የነበረኝ እውቀት ራሱ ልክ አልነበረ። ብዙ ጊዜ ስሰማውም በቃ እንትን አይለኝም፣ ብቻ አላምንበትም ነበር። ከዛ ሁሉም አግሬሲቭሊ ይጸልያል፣ አጠገብ ያሉትም ጸልያሉ፣ እኔ ግን አልጸልይም። ከዛ አፖስትል ስለ ልሳን መናገር ጀመረ። ልሳን ስትጸልዩ የምትፈልጉትን ሳይሆን የሚያስፈልጋችሁን ነው የምትጸልዩትና መንፈስ ነው የሚጸልይላችሁና የአማኝ አንዱ ምልክት እንደሆነ ሲናገር ከዚህ በፊት ብዙ ጊዜ ሰምቼው ባቅም የዚህ ቀን ግን የምር አስደነገጠኝ እና ልሳን የአማኝ ምልክት ከሆነ ጌታ ሆይ እኔ ልሳን መናገር እፈልጋለሁ አምነሃለሁ አልኩት። ዜን ወዲያው አፖስትል ልሳን ማትናገሩ ወደፊት ውጡ አለ ያን ቀንና ብዙ ነበርን ወጣን። ዜን እዚህ ጋር ቆሜ እኔ እጅ ጭንባችኋለሁ መንፈስ ቅዱስ ትሞላላችሁ ልሳን ትናገራላችሁ አለ። ራሴን ለመንፈስ ቅዱስ አሳልፌ ሰጠሁት። ዜን ልሳን ተናገርኩኝ ለመጀመሪያ ቀን ያን ቀን ማለት ነው። ከዛ በኋላ ሚሆን አልመሰለኝም ነበረ፣ የምናገርም እውነት አልመሰለኝም። ግን በቃ ሆሊ ስፒሪት ላይ ጀንትል አትሁኑ አለንና እጅ ጭኖ ጸለየብን። አገልጋዮችም ነበሩ ብዙ ስለነበርንና ኢሚዲየትሊ ተናገርኩኝ። ከዛ በኋላ ያን ቀን የተሰማኝ ስሜት በቃ ልቤ ሊወጣን የደረሰው ማለት ሌላ አይነት እንትን ውስጥ ገባው ኢሚዲየትሊ ማለት ነው። መጀመሪያ ከመጣሁበትና ከዛ በኋላ ልሳን ከተናገርኩ በኋላ እና ወደ ቤት ሄድኩኝ። ወደ ቤት ሄጄም ለመጀመሪያ ጊዜ በጣም ለረጅም ሰዓት በልሳን ጸለይኩኝ። እና ብዙ ጸሎቶቼ እንደውም መች ነው የጸለይኩት ብዬ ሳስብ አሁን እኔ ጸልዬ ሳይሆን በልሳን የጸለይኩት ነው የተመለሰልኝ ነው ምለው። እና ያን ቀን ዲሳይድ አደረኩኝ ልቤም ስላረፈና አጎቴም ሲነግረኝ ያለኝ ልብሽ ባረፈበት ቦታ ትሆኛለሽ ነበርና ያን ቀን ልቤ ያረፈ በቃ እዚህ ቦታ ላይ ከዚህ ራእይ ጋር መሆን አለብኝ ብዬ ዲሳይድ አደረኩኝና ማክሰኞ ዕለት መጥቼ ፕሮግራም ተካፍዬ ደወልኩና ነገርኩት፣ ሪከመንድ ላደረገኝ አጎቴ ማለት ነው። በዚህ አጋጣሚ በጣም ነው ማመሰግነው፣ ወደዚህ ቦታ እንድመጣ መንገድ ስለሆነ ጌታ ምክንያት ስላደረገው በጣም አመሰግናለሁና ከዛ ነገርኩት። በጣም አሪፍ ነው፣ ደስ ይላል፣ የምታድጊበት ቦታ ነው አለኝና ያን ቀን ነበረ በቃ የምታውቂውም ሰው ስለሌለ ለአፖስትል እነግረዋለሁ ነው ያለኝ። ያን ቀን ነበር የነገረክ። ከዛ በኋላ ነገረክና ከእሁድ ዕለት ከፕሮግራም በኋላ አፖስትልን አገኘሁት። ከዛ ፋውንዴሽን ክላስ ጀምር ያለኝ ኒው ቻፕተር ፋውንዴሽን ክላስ ተቀላቀልኩኝ ማለት ነው። እዛ ፋውንዴሽን ክላስ እየተማርኩኝ በቃ ሌላ አይነት ልምምድ ውስጥ መግባት ጀመርኩኝ። እኔ እንደዚህ አይነት ሰው አይደለሁም፣ ራሴን አውቀዋለሁ። በእርግጥ ጌታን አገለግል ነበር በፊትም፣ ግን የምር አውቄው እንደማላገለግለው ነው የገባኝ ባለፈው ህይወቴ ማለት ነው። ጌታን ያወቅኩት ጌታ ምክንያት ሆኖ ራሱ ቢያሳውቀኝም ኒው ክሬሽን ከመጣው በኋላ እንደገና ነው ጌታን የተዋወቅኩት እንደ አዲስ ማለት ነው። ከዛ በኋላ ፋውንዴሽን ክላስ እየተማርን በቃ ብዙ ነገሮች ይገቡኝ ጀመረ። ሰሚሽን ኤንድ ኦቢዲየንስ ክላስ ላይ ደግሞ በጣም ብዙ ነገሮች እየተማርን መጣንና ብዙ ነው በትምህርቶቹ ያገኘሁት። ግን ዋና ዋናዎቹን እየነገርኳችሁ ሰዓትም ለመቆጠብ ልሂድና ሰሚሽን ኤንድ ኦቢዲየንስ ስንማር አንድ ክላስ ላይ ብዙውን ጊዜ አፖስትል ነው የሚያስተምረን፣ ዶክተር ገሊላ እያስተማረች በእምነት ስለመታዘዝ ታስተምረን ነበርና ራሴን በጣም ታዛዥ እንደሆንኩ ቆጥር ነበር።
ምክንያቱም መባለውን መታዘዝ እሺ ከማለት እንደሚያልፍ የገባኝ በሰሚሽን ኤንድ ኦቢዲየንስ ክላስ ላይ ነውና በእምነት መታዘዝ በጣም አጉረመርማለሁ ብታዘዝም እና ብሌም ሳላደርግ በቃ እንደዚህ ሳላጉረመርም እንድታዘዝ እውነት መታዘዝ ምን ማለት እንደሆነ በፋውንዴሽን ክላስ ገባኝና የምር መታዘዝ ጀመርኩ ጌታን ያለ ምንም ማጉረምረም ማለት ነው። እና ፋውንዴሽን ክላስ ለምታስተምሩን ሁላችሁንም በጣም አመሰግናለሁ። እግዚአብሔር በሁላችሁም በኩል አፍ ሆኖ ተናግሮኛል ካለሁበት ሲቹዌሽን አንፃር ከእያንዳንዱ ነገር አፖስትል ጃፒን ጨምሮ ጽዮንን፣ ፓስተር ኤልያስ ሁላችሁንም ዶክተር ገሊላን በጣም አመሰግናለሁ። እና ሌላው ነገር ከዛ በኋላ ዩቲዩብ ላይ የአፖስትልን ትምህርት መስማት ጀመርኩኝ በጣም ከዛ በኋላ በብዙ ተጠቅም ያለው ሞር ደግሞ ስፒሪት ሶል ቦዲ ሚላውን ክላስ እየተማርኩ ዘይን እሱን እየተማርኩኝ በጣም በቃ ያ እውነት ሲገባኝ እስከ ዛሬ የኖርኩት ህይወት ሁሉ በቃ ውሸት እንደሆነ ነው ፊል ያደረኩት። ምክንያቱም በዚህ ልክ አላቀውም ጌታን ብዙ ጊዜ በሱ መልክና ምሳሌ መፈጠራችንን ብማርም ብሰበክም ግን የዚህ ጊዜ ስሰማው ለኔ ሬማ ነበረ። በቃ በጣም ብዙ ነገሮችን የተቀየረበት ቀን ነው ያ ትምህርት። በቃ ህይወቴን ኮምፕሊትሊ ቀይሮታል። በቃ በእግዚአብሔር መልክና ምሳሌ ከተፈጠርኩኝ በቃ አኮርዲንግ ቱ ነው መሄድ ያለብኝ የሚለውን ዲሳይድ አደረኩኝ። ከዛ በኋላ ክፍል 12 ላይ ስለ ሪኒዋል ማይንድ ነበርና ይሄ ካርናሊ ማይንድድ የሆነው ሰውና መንፈሳዊ ሰው በሚለው ያ እሱን ስማር በቃ ሆሊ ስፒሪት ዩ አር ካርናሊ ማይንድድ ብሎ በግልጽ በቃ አስረዳኝ። በሚወቅስ በሚቆጣ ሳይሆን ደስ በሚል ለስለስ ባለ ጥፋቴን በማይበት ወይ ዜን እየሰማው ትምህርቱን በቃ ጌታ ሆይ ሶሪ አልኩት እና አንተን ወደ መምሰል አሳድገኝ አልኩት። ክፍል 12ን ተመልሳችሁ ሄዳችሁ ብትሰሙት በቃ ሙሉ የሚያስተምረው ስለኔ ነበረ። ሙሉ ማለት ነው። እንደውም ይሄ ዋና እኛ ስንከፋፍል ኃጢአት ብለን የምናስቀምጣቸው እንትኖች አሉና እኔ የግል ባህሪ ብዬ ያስኳቸው ነገሮች ለካ የስጋ ስራ ናቸው። አሁን ንዴት የኔ ባህሪ ነው፣ ቁጣ እንደዚህ ነው እያልኩ ራሴ ላይ ጭራሽ ማኒፌስት አደርጋቸው ነበር። ለካ የስጋ ስራ ነው የሚለውን በዛ ትምህርት ውስጥ አውቄ ጌታ ሆይ አንተን ወደ መምሰል ወደ ተወለድኩበት ወደ ተፈጠርኩበት ወደዛ አሳድገኝ ብዬ ያኔ ጸሎት አደረኩኝ። ጌታም ረዳኝ። ዛሬ ላይ አልችልም ባልኩት ነገር ላይ ቆሜያለሁ። እምነግራችሁ የህይወቴን ቴስቲሞኒ ነውና በዛ በነበሩኝ ይሄ በነዛ ባህሪያቶቼ ቤተሰቦቼን አሳዝኛለሁ፣ ብዙ ጓደኞቼን አጥቻለሁ፣ አሳዝኛለሁ። ኢቭን አሳዝኛቸው እንኳን እነሱ ጥፋተኛ እንደሆኑ ነው ማስበውና ግን ይሄን ትምህርት ስማር ኮምፕሊትሊ የኔ ጥፋት እንደሆነ ገባኝ እና እነሱንም ይቅርታ ጠይቃለሁ። በዚህ አጋጣሚ ደግሞ እናቴን በጣም ይቅርታ ትንሽ በሚመስሉ አለመግባባቶች ውስጥ በጣም እንዳሳዘንኳት አውቃለሁ። እና እናቴን በጣም ይቅርታ በጣም ነው የምወዳት። ግን በቃ ያከበርኳት እየመሰለኝ ግን በማይሆኑ እንትኖች እንዳሳዘንኳት ፊል አደርጋለሁኝ እና ይቅርታ የመጠየቅም ልብ ያገኘሁት አሁን ነው። በቃ ጌታ ረድቶኛል በብዙ በጣም በብዙ። እኔ እንደዚህ አይነት ሰው አይደለሁም፣ ጌታ ግን ረዳኝ እና ለጌታ በቃ ቃል የለኝም። እውነት በጣም ምንም ቃል የለኝም። ሌላው ደግሞ ስለ ሆሊ ስፒሪት በመማርበት ጊዜ እኔ መንፈስ ቅዱስን ማቀው በቃ በጣም ሴንሲቲቭ እንደሆነ የሆነ ነገር ሳረግ ጥሎኝ እንደሚሄድ ጥሩ ነገር ሳደርግ እንደሚመጣ ነው። እኔ ማን እንዳስተማረኝ እንኳን አላውቅም፣ ኬት እንዳመጣሁት ራሱ እውነት እና እንደዛ ነው ፊልም ማደርገው። ለዛ በቃ እንደዛ መሄድ ስለከበደኝ ነው በዩኒቨርሲቲ በነበርኩበት ታይም የተውኩት። በቃ አቃተኝ ብቻዬን ስለምታገል። እኔ ጸጋው የሚለው ነገር የገባኝ ኒው ክሬሽን ስመጣ ነው። እና በቃ ያለ ጸጋው መታገል ምንም ነው። በቃ ሃይማኖተኛ ሰው ግን ሃይማኖተኛ እንኳን መሆን እኮ አልቻልኩም። ግን በቃ ሃይማኖተኛ ለመሆን ምጥር ሰው ነበርኩኝ። በዛ ውስጥ ደግሞ መንፈስ ቅዱስ ማን እንደሆነ የሆነ ቀን አፖስትል እያስተማረ ድንገት መንፈስ ቅዱስ በመሃል ነው ያለውና መንፈስ ቅዱስማ ስትበረቱ የሚመጣ ስትደክሙ የሚሄድ ከሆነ ሌላ ነው አላማው ብሎ አለፈ እሱ። ግን ያን ቀን እኔ በጣም በቃ ውስጤን የነካኝ ቃል ምን እያለ ነው። ቤት ገብቼ ከዛ ስለ መንፈስ ቅዱስ ያስተማርከውን ትምህርት ሰማሁኝ ኮምፕሊትሊ። ከዛ በኋላ ተቀየርኩኝ ኮምፕሊትሊ። የምር እውነቴን ነው። ከዛ መንፈስ ቅዱስ በቃ እስከዛሬ ሴንሲቲቭ ነው እንደዚህ ብዬ የሰጠኋቸው ነገሮች ሁሉ ቀርተው አንተ እርዳኝ ብዬ ከጸጋው ዙፋን በታች ተንበረከኩኝ።
ዜን በቃ መንፈስ ቅዱስ ባቃተኝ ነገር ላይ ሁሉ አነገሰኝ። አልችልም ባልኳቸው ነገሮች በላይ ነው ባቃተኝ ሁሉ ነገር ላይ አነገሰኝ። ያ እና እነዛን ሁሉ ነገሮች ኦሬዲ በሸክም ውስጥ እንደነበርኩ የገባኝ ሸክሜ ሲለቀኝ ነው። መጥቼ ሲለቀኝ ይሄ ሁሉ ነገር ተሸክሜ ነበር እንዴ አልኩኝና ጌታ መልካም ነው። እውነት በጣም መልካም ነው ስል መልካምነቱን አይቼ ነው። አሜን ፕሬዝ ጋድ። ዜን ስለ ኮንፌሽን ነበረ። ስለ ኮንፌሽን ተማርኩኝ። ከዛ በኋላ ዴሊ መጥቼ ቸርች ኮንፌስ ከማደርገው ውጪ ቤት ኮንፌስ ማድረግ ጀመርኩ። ስራ ቦታ ላይ በዛ በኮንፌስ የማደርገውን ነገር አካል ሲለብስ አየሁት። በቃ እኔ ሃይሊ ፌቨር ነኝ ስል ፌቨር ዶኛ አየሁት። በቃ እግዚአብሔር ቃል ይሰራል ስል ሰርቶ አየሁት። ሰርቷል፣ እኔ ለውጦኛል። ትላንትና ጥሩ አይደለም፣ እግዚአብሔር ግን እኔ ለውጦኛል። ስለዚህ የእግዚአብሔር ቃል ይሰራል። እዚህ ጋር የምንሰማው የምንማረው የእግዚአብሔር ቃል ይሰራል፣ ይለውጣል። የሚቆረጠውን ይቆርጣል፣ የሚጨመረውን ይጨምራል። የሆነ ጊዜ ጽዮን ስታስተምር ይሄ ምሳሌ ሰጥታ ነበር አይደል? ስጋ ሲመዘን በሚዛኑ ልክ ነውና ስጋው ቢተርፍም ዝም ተብሎ አይሰጥም። በቃ በሚዛኑ ልክ ነው የሚሆነውና እንደ እግዚአብሔር ቃል ራሴን እግዚአብሔር ራሱ እየመዘነ የሚቆረጠውን እየቆረጠ የሚጨመረውን እየጨመረ ሰው አደረገኝ። በእኔ ህይወት ላይ የሆነው ኢየሱስ በሰርግ ቤት ተገኝቶ የወይን ጠጅ ባለቀ ሰዓት የወይን ጠጁን ውሃውን ሙሉ አላቸው አይደለ? ጋኑም ጋን ነው፣ ውሃውም ውሃ ነው። ኢሚዲየትሊ ግን ውሃ ሽታ የለውም፣ ውሃ መልክ የለውም፣ ውሃ ጣዕም የለውም። ውሃ ነው፣ ጋኑም ጋን ነው። ግን ኢሚዲየትሊ ጂሰስ ሲመጣ ምንድነው የሆነው? ውሃ ወደ ወይን ጠጅ ተቀየረ። ወይን ጠጅ መልክ አለው፣ ወይን ጠጅ ጣዕም አለው፣ የወይን ጠጅ ሽታ አለው። እኔም ህይወት ላይ የሆነው እንደዚህ ነው። እና ጌታ በህይወቴ ላይ ብዙ ነገር አድርጓል። ፋይናሊ ያመኝ ነበር በጣም በፊት ለብዙ ጊዜ ጨጓራዬን ያመኝ ነበረ። ከ2007 ጀምሮ ሚንስ አይ ቲንክ 11 ዓመት አካባቢ ማለት ነው። 2007 ሚንስ በቃ እኔ 12 ዓመት 13 ዓመቴ ነበርና ያኔ ራሱ ወደ ሆስፒታል ሲሄድ እንዴት በዚህ እድሜዋ እንደዚህ አይነት ህመም እባል ነበርና በጣም ይቆርጠኛል ጨጓራዬን። በቃ ቮሚት አለው ምናምንና እድሜ በጨመረ ቁጥር ፔኑ እየጨመረ መጣና በቃ ዩኒቨርሲቲ ከመግባቴ በፊትና ዩኒቨርሲቲ በገባሁበት ታይም ላይ በቃ በጣም ነው የምታመመው። በቃ ምንም አይነት ምግብ አንዳንድ ሰው አሁን ይሄ አይስማማኝም ብሎ ይተዋል። እኔ ግን በቃ ኤኒ ታይም እታመማለሁ፣ በበላም ባልበላም እታመማለሁ። በጣም ቮሚት ያደርገኛል። ሆስፒታል ሲሄድ ኤቭሪ ታይም የሚሰጠኝ በቬን ነው መድኃኒትና ይሄ ሴሜቲዲን ፋሞቲዲን ምናምን የሚባለው ይሄ H2 ብሎከርስ የምታውቁ እኮ የጤና እንትኖች አላችሁና እኔ ያው ብዙም አላቃቸውም፣ ግን እነሱ ነበሩ በቬን የሚሰጡኝና በጣም ተሰቃይቼበታለሁ። መብላት የምፈልገውን ያልበላሁበት በጣም ብዙ ጊዜያት አሉና በግልኮስ ነው የምቆየው። ባመመኝ ሰዓት ሁሉ በወር ውስጥ 3 ሊሆን ይችላል። በቃ ብዙ ጊዜውን በግልኮስ ነኝና ይሄ ቬን ላይ ብዙ ጊዜ እንትን መርፌ ከመወጋቴ የተነሳ ካኑላ እጄ ላይ ይደረግልኛል። በቃ አንድ ፊቱኑ ቬን ላይ ተቀምጦ በዛው እንዲሰጠኝ ማለት ነውና ሁሌ ነው የምታመመው። በቃ ብዙ ሆስፒታል ሄጃለሁ፣ በጣም ብዙ ነገር አድርጌያለሁ፣ ግን ለውጥ አላገኘውም ነበር። ከዛ በኋላ እንደውም የመጨረሻ አሁን ኒውክሬሽን ከመምጣቴ በፊት ህክምና ሳደርግ ዶክተሩ ያለኝ በቃ አሁን ማድረግ ያለብሽ ነገር ይሄ ባዮፕሲ ኢንዶስኮፒ ነው የሚባለው። እሱ ይሄ በዚህ ጋር ትቦ ይገባና ከዚህ ጋር እንትን ይዞ ይወጣል እና እንደዛ ታይተሽ ወደሚቀጥለው ስቴፕ እንሄዳለን እንጂ የምትወስጂውን መድኃኒት ረጅም ጊዜ ከመውሰድሽ የተነሳ ሰውነትሽ ላይም በቃ ሳይድ ኢፌክት እያመጣ ነው ምናምን አለኝ። ከዛ እሺ አልኩት፣ ግን አልታየውም ይሄ ኢንዶስኮፒውን። እሺ ብዬው በእነዚህ መሀል ነው እኔ ወደ ኒውክሬሽን የመጣሁትና ከዛ ኒውክሬሽን መጥቼ ስማር በቃ በሽታ አለመታመም ትችላላችሁ ሲል እኔ አለመታመም እንደማልችል አላቅም ነበር። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለው እውነት ነው። እኔ ከጠፉት መሀል አንዱ ነበርኩኝ እና እንደዛ ሲል የምርም ደነገጥኩ። እንዴ አለመታመም የምችል ከሆነ አልኩኝ። ከዛ ትምህርቶችን ስንማር ማንም እኔ እጅ አልጫነብኝም፣ ምንም አላልኩም። አለመታመም እችላለሁ ብዬ ከዛሬ በኋላ ጤነኛ ነኝ አልኩኝ።
ከዛ በኋላ በቃ ጤነኛ ነኝ ብዬ በፊት የተከለከልኳቸው ለምሳሌ አሁን ይሄ ማር የሚባል ነገር የማር ጣዕምን የማውቀው ከ7ኛ ክፍል በፊት በነበረው ህይወቴ ነው። ከ2007 በፊት ጭራሽ አላውቀውም። በቃ እንዲህ ካደረኩት በጣም ታምሜ ግሉኮዝ ተቀጥሎልኝ ምናምን ራሴን ሆስፒታል ነው ማገኘው። በጣም ያመኛልና አሁን በቃ ተይ እስከምባል ድረስ የምበላው ነገር ማር ነውና ቀላል ሊመስል ይችላል። እኔ በጣም ብዙ ጊዜ ተሰቃይቼበታለሁ። ቤተሰቤ በጣም ተሰቃይቶበታል። በጣም ብዙ ተቸግሬበታለሁ። ብዙ ጊዜ ተጸልዩልኛል። ቤተሰቦቼ አማኝ ናቸውና በጣም ብዙ ጊዜ ያጸልዩልኛል ምናምን። ግን እኔ ነኝ በሽታውን ያዝኩት። መታመም እንደማልችል አልገባኝም። ሲገባኝ ስለቀው ለቀቀኝ። ራማ ሳንታ ካላባያ ቦራ 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 አያ ሌላው ደግሞ የሚያመኝ ማይግሪን ነበረ። ማይግሪን ለስንት ዓመት? 4 ዓመት ዩኒቨርሲቲ ገብቼ 4 ዓመት ከዛ 1 ዓመት ወደ 5 ዓመት አካባቢ ማይግሪን ያመኛል። ሲያመኝ ብርሃን እንደዚህ ሴንሲቲቭ ነኝ ለብርሃን በጣም ሴንሲቲቭ ያደርገኛል። ባያመኝ ራሱ በጣም ሃይ የሆኑ ብርሃኖች ካገኘሁኝ ያመኛል እና ግቢ ዩኒቨርሲቲ በነበርኩበት ታይም በጣም ተሰቃይቼበታለሁ። በቃ ጨለማ ነገር ነው የምፈልገውና ዩኒቨርሲቲ ላይ ደግሞ የዶርም ላይፍ ስለሆነ ያለው ጨለማ ለማግኘት ከታች አልጋ ይዤ ከዛ ቴንሽን ቦክስ ነገር ለመስራት አንሶላ አድርጌ አይ ማስክ ምናምን ተጠቅሜ ነው በቃ በዛ ሰዓት ቁጭ እንኳን እምለው እና ጸጥታ ማግኘት ፈልጋለሁ። በጣም ለረጅም ጊዜ እኔ ፔን ኪለር በቃ መድኃኒት ሳይሆን ለኔ ምግብ እስከሚሆን ድረስ ነበረ። ያ በጣም ከቦርሳዬ የማይጠፋ ነገር ነው። ይሄ ጨጓራውም ይሄ ሴሜቲዲን በኢንጀክሽኑ በቃ ሁሉም ቦርሳዬ ውስጥ አለ፣ ክፍሌ አለ፣ ዶርሜ አለ። በቃ ከመድኃኒት ጋር ነበረ ህይወቴ ማለት ነውና ማይግሪን በጣም አሰቃይቶኝ እንደውም ይተውሻል ከነሰረሽ ስለሚሉ ራሴ አፍንጫዬን እንዲነስረኝ ሁላ በጣም ብዙ ነገር አድርጌ እንዲነስረኝ አደርጋለሁ። ከዛ ግን አይተውኝም። በጣም አሰቃይቶኛል። በጣም ለብዙ ጊዜ 3 ቀን ምናምን አይተውኝም። በጣም ብዙ መድኃኒቶች ቢታዘዙልኝም ምንም በቃ ለውጥ የለውም ያመኛልና በጣም ብዙ ተቸግሬበት ነበር። ዜን እሱንም ሳውቅ ለቀኩት። ከዛ ለቀቀኝ። አሁን በቃ ሙሉ ጤነኛ ነኝ። ያ ዜን የመጨረሻው ምንድነው አፍተር ግራጁዌሽን ብዙ ሰዎች ቀለል አድርገው ይናገሩታል። ይሄ እኮ ያለ ነገር ነው ዲፕረስድ መሆን ምናምን ይባላል። ዲፕሬሽን ውስጥ ነበርኩኝ እና በጣም ዲፕረስድ ሆንኩኝ። በቃ በጣም ተስፋ ወደ መቁረጥ በቃ ብዙ ነገር ምንም የሚያስደስተኝ ነገር አጣሁኝ። በቃ በጣም ዲፕረስድ ሆንኩኝና ሲምፕተሞቼን ሁላ ጎግል አረጋቸው ነበር። ያው በጣም ብዙ ነገር ነበር ጎግል ማረጋው አሁን ትቼ ነው እና ጎግል ሳደርገው በቃ በጣም ዲፕረስድ እንደሆንኩ ዲፕሬሽን ውስጥ እንዳለው ምናምን ነው የሚነግረኝና ከዛ ዲፕሬሽን ውስጥ ደግሞ ያው እዚህ ኒው ክሬሽን ከመጣው በኋላ ጌታን ደግሞ በደንብ ስቀርበው ክብሩን እሱ ይውሰድ መንፈስ ቅዱስ ነው ያወጣኝ ከዚህ ዲፕሬሽን እና ብቸኝነት በጣም ይሰማኝ ነበር። ብቻዬን አይደለሁም። በሰው ተከቦ ብቸኝነት መሰማት ማለት በጣም ከባድ ነገር ነው። ሰው እያለ ብቸኝነት ይሰማኛል። በጣም ብዙ አይነት ስሜት ውስጥ ነበርኩኝና የሆነ ታይም እንደውም በቃ ፋሚሊ ሳያቅ መታየት እንዳለብኝ ሁላ አስቤ ነበረ። በቃ የሆነ ክትትል መጀመር አለብኝ እንጂ በዚሁ ከቀጠልኩ አብዱላ የመሰለኝ ሰዓት አለ። በቃ ብቻዬን ነው መሆነው። ምን ሆነሻል ልባል። በእርግጥ ማይግሪኑም አለ ግን በቃ ብቻዬን ነው መሆነውና በጣም የተጨነኩበት በጣም በቃ ዲፕሬሽን ውስጥ የነበርኩበት ጊዜ ነበር። ጌታ ግን ፈወሰኝ። ክብሩን እሱ ይሰጥ። እና ዛሬ ላይ ሙሉ ሰው ነኝ። ጌታን የምናገር የተደረገልኝን ማወራ የተወለድኩበት የገባኝ እና ጌታን በሄድኩበት ሁሉ የምናገር በስራ ቦታዬ በገባሁበት በወጣሁበት ካለሱ ወሬ የለኝም እና በፊት ላይ እንደዚህ አልነበርኩም። ሻላ ብራሶ ከጄኒያ ማንቶ ብራሶ በቃ ቤተሰቦቼ ጋር ሁሉ ቦታ ላይ ካለ ጌታ ወሬ የለኝም እና እኔ ራሱ እገረማለሁ። እኔ ነኝ ጌታ ሆይ እለዋለሁኝ። ምክንያቱም እኔ እንደዚህ አልነበርኩኝም እና በፊት የሚያናድዱኝ ነገሮች አሁን ቀላል ይመስላሉ አይደል? አለመናደድ በፊት የሚያናድዱኝ ነገሮች ላይ አሁን እስቃለሁ። ጌታ በነገሮች ሁሉ ላይ በከበዱኝ ነገሮች ሁሉ ላይ የበላይ አድርጎኛል እና ጌታን አክብሩልኝ።
እና ሁላችሁንም አመሰግናለሁ ከእናንተ ጋር በማምለኬ በጣም ደስተኛ ነኝ ኒው ክሬሽን ቤተክርስቲያን እዚህ ጋር በመተከሏ እዚህ በመኖሩ እኔ በጣም ብዙ ተጠቅሜያለሁ ጌታ እናንተን መንገድ አድርጎ አፖስትልን መንገድ አድርጎ ብዙ ረድቶኛልና እኔን ያቆመኝ እሱ እግዚአብሔር ነው አመስግኑልኝ በጣም ወዳችኋለሁ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ አብረን እንጸልይ እግዚአብሔር ሆይ አመሰግንሃለሁ ኃጢአተኛ እንደሆንኩ አውቃለሁ ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል ተቀብሯል በሶስተኛውም ቀን ከሙታን ተነስቷል ይህንን አምናለሁ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ አባት ሆይ ስለተቀበልከኝ ስላዳንከኝ አመሰግንሃለሁ ኢየሱስ ክርስቶስ ጌታ ነው አሜን ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት የእግዚአብሔር ልጅ ሆነዋል ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተክርስቲያን በመገኘት መማር ይችላሉ ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ እግዚአብሔር ይባርኮት ኒው ክሬሽን ዓለም አቀፍ ቤተክርስቲያን የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘወትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል ስለሆነም በኒው ክሬሽን ዓለም አቀፍ ቤተክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን ኒው ክሬሽን ዓለም አቀፍ ቤተክርስቲያን